የናሁ ቴሌቪዥን የሕያዋኗ እይታ ፕሮግራም ተመልካቾቻችን እንደምን አላችሁ? ዛሬ አንዲት ለየት ያለች እንግዳ ከሀገረ እንግሊዝ ከለንደን ከተማ ይዤላችሁ ቀርብ ያለው ወይዘሮ ቬኑስ የሰዋራን ትባላለች። ወይዘሮ ቬኑስ የሰዋራን በጣም ብዙ ልምዶች፣ የህይወት ተሞክሮች አሏት። በቀጥታ ወደ አንቺ ገባሁ እንጂ ያው ፎርማሊ እንግዲህ ድሮም ጋዜጠኛ የነበረች ዜና አንባቢ የነበረች ወደ አንድ አካባቢ ደግሞ ያለን ሰዎች ሆንና ወደ አንቺ ገባሁ። ወይዘሮ ምናምን የሚለውን ፎርማል አጠራር ባለመጥራቴ ቬኑስ ይቅርታ እየጠየቅኩ ውድ ጊዜሽን ሰውተሽ ይህን ፕሮግራም ለመካፈል በዚህ በብርድ ብዙ በተደጋጋሚ ቢዚ ስኬጁል ውስጥ ብዙ ፕሮግራሞች ካንስል አድርገን ዛሬ ተገናኝተን ይህን ፕሮግራም ልንወያይ በመቻላችን በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በናሁ ቴሌቪዥን ዝግጅት ክፍል እንዲሁም በተመልካቾቻችን ስም ከፍተኛ ምስጋናዬን አቀርባለሁ። ምስጋናው ከኔ ይሁንና በጣም ነው የማመሰግነው ኤልያስ፣ ጊዜህን ሰውተህ እኔን ፈልገህ አግኝተህ ለዚህ ፕሮግራም ስላበቃኸኝ በጣም አመሰግናለሁ። እስቲ እንግዲህ አንቺን ትንሽ ለተመልካቾቻችን ለማስረዳት ያክል በዚህ በሕያዋኗ እይታ ፕሮግራም ላይ ብዙ ሴት እህቶቻችን ከቀሩት ሴት እህቶቻችን ልምድ፣ ተሞክሮ፣ እውቀት እንዲማሩበት የተደረገ ስለሆነ ማነች ቬኑስ የሚለውን ነገር ለመግለጽ ያክል ቬኑስ የሰዋራን ከዴሊ ዩኒቨርሲቲ በፖለቲካል ሳይንስ ከ1985 ከ1988 ተምራለች። ከዛ ከዩኒቨርሲቲ ኦፍ ሌችስተር ማስተር ኦፍ አርትስ ኢን ማስ ኮሚኒኬሽን ከ1998 እስከ 2000 ተምራለች። በስራው ዓለም እንግዲህ ከኢንተርናሽናል ካቶሊክ ቻይልድ ቢሮ BSIE ከ2002 እስከ 2003 ለአንድ ዓመት ሰርታለች። ከዛም በፓርላሜንታሪ ኔትወርክ ኦፍ ዘ ወርልድ ባንክ ከኖቬምበር 2002 እስከ ጁላይ 2003 ለ9 ወራት ሰርታለች በፖሊሲ አድቮኬሲ ኢን HIV ኤንድ ኤድስ። ከዛም በዩናይትድ ኔሽን ኤጁኬሽን ሳይንስ ኤንድ ካልቸራል ኦርጋናይዜሽን ከ2003 እስከ ሴፕቴምበር 2015 ዓ.ም 12 ዓመት ከ9 ወራት በፓሪስ ሰርታለች በኮሚኒቲ ሚዲያ እና ቴክኒካል አድቫይዘር ጀንደር ኤንድ ሚዲያ ስፔሻሊስት ሆና ሰርታለች። ከዛም በኋላ ከዲሴምበር 2015 እስከ ሴፕቴምበር 2023 ድረስ ለ7 ዓመት ከ10 ወር በለንደን ዩናይትድ ኪንግደም በኮሚኒኬሽን ፍሪላንስ ሰልፍ ኢምፕሎይድ ሆና ትገኛለች። ሲኒየር ኮንሰልታንት ነች ለወርልድ ኢንቴሌክቹዋል ፕሮፐርቲ ኤንድ ኦርጋናይዜሽን WIPO ኮንትራክት ኦክቶበር 21 እስከ አሁን ድረስ 2 ዓመት ከ5 ወራት በስዊዘርላንድ ከሚገኘው ሪሞትሊ ትሰራለች። እንዴ በጣም አንድ የትልቅ ፖለቲከኛ የምርጫ ውድድር ያለብሽ የሚመስለው በጣም በቃ ሪች CV ነው ያለው። እስኪ እንግዲህ ቬኑስ አዲስ አበባ ከተማ ላንቻ አካባቢ ነው ተወልደሽ ያደግሽው። እስኪ ስለ ቤተሰብሽ፣ ስለ ልጅነት እድገትሽ እንዲሁም የአባትሽ ስም ለየት ያለ ስም ነው የሰዋራን የሚል በጣም የኢትዮጵያ ስም አይመስልም። እስቲ ከዛ ጀምረሽ ይሄን ጀምረን እንጫወት። የበቅሎ ቤት ልጅ ነኝ። ላንቻ አካባቢ ነው ተወልጄ ያደግኩት። የአባቴ ስም ለየት የሚልበት ምክንያት የህንድ ሀገር ተወላጅ ነው። ወደ ኢትዮጵያ መጥቶ ዜግነቱን ለውጦ ኢትዮጵያዊ ሆኖ ነው እኔ የተወለድኩት እና ስሙ ብዙ ሰዎች በተለያየ ይጠሩታል። ኢሽዋረን ብለን ነው እኛ የምንጠራው። ኢስዋራን የሚሉትም አሉ። አንተም እንደምጠራው ደግሞ የስዋረን የሽዋረን እያሉ የሚጠሩት የተለያዩ ሰዎች አሉ። እንግዲህ ትክክለኛው አጠራሬቱ ነው ኢሽዋረን 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 ያ ኢሽዋረን ኢሽዋረን እንደ ገብረ እግዚአብሔር እንደማለት ነው። እግዚአብሔር ማለት ነው። ኦኬ እንደማለት ነው ያ። እና እንግዲህ ልጅነቴን በጣም ብዙ ትውስቶች አሉኝ። ከየት ልጀምርልህ? አዲስ አበባ ተወልዶ ማደግ ማለት እንግዲህ ብዙ ትዝታዎች አሉት። እኔ የማስታውሳቸው ከእንግሊዝ ትምህርት ቤት ወጥቼ GCA የገባሁበት አብዮት ቅርስ ተብሎ ስሙ የተለወጠበት ጊዜ በጣም የማስታውሳቸው ወቅቶች ናቸው። ያደግኩት ነፍስ ያወቅኩት በደርግ ጊዜ ነው።
ጃንሆይ ከስልጣን ወርደው ደርግ ስልጣን በተረከበበት ጊዜ የነበሩት ውጣ ውረዶችን በጣም አስታውሳለሁ። ከዛ እንግዲህ እኔ ከአዲስ አበባ ለቅቄ የወጣሁት ትልቅ ከሆንኩ በኋላ ነው፣ በልጅነቴ አይደለም። እና የደርግ ጊዜ አብቅቶ ኢህአዴግ ገብቶ ወደ 10 ዓመት ስልጣን ላይ ከቆየ በኋላ ነው እኔ ወደ ውጭ የሄድኩትና በጣም እምልህ አብዛኛውን ህይወቴን ያሳለፍኩት ኢትዮጵያ ውስጥ ነው ማለት ነው። እና ኢትዮጵያ ለቅቄ ከወጣሁ አሁን ወደ 20 ዓመት ይሆነኛል። ጊዜ በጣም ይሮጣል። 20 ዓመት ስል ለራሴ ያስደነግጠኛል። እና የልጅነትሽን ደግሞ ስትለኝ በቃ በጣም ብዙ ነገር ነው የሚመጣብኝ ጭንቅላቴ ላይ። የትኛውን ጀምሬ የትኛውን እንደምጨርስ አላውቀውም። ግን ለመነሻ ይሄ በቂ ይመስለኛል። የስ እንግዲህ የአቶ ኢሽዋርን በሚመለከት በኢትዮጵያ የፕሪንት ሚዲያ ታሪክ ውስጥ ወርቃማ ታሪክ ካላቸው ጥሩ ጸሐፍት መካከል አንዱ ናቸው። ከናቶ ተሾመ አደራ፣ እናቶ ያዕቆብ ወልደ ማርያም፣ እናቶ ስብሐት ገብረ እግዚአብሔር፣ እናቶ ገዳሙ አብርሃ፣ ወርቅ አፈራው ከበደ፣ በዓሉ ግርማ፣ ሰለሞን ደሬሳ የነሱ ዘመነኞች የነበሩ ኢትዮጵያ ፕሬስ ኤጀንሲ ሰሩ የነበሩ ሰው ናቸው። ዜና አገልግሎትም ሰርተዋል። እንግዲህ በተለያየ የህትመት ሚዲያ ዘርፍ ላይ አገልግለዋል። ከልጆቻቸው የእሳቸውን ውርስ የያዘ የአባት የተጋባበት የመጽሐፍ አንቺስ እንደው ሁለተኛ ልጅ ነሽ ይመስለኛል ወይ ሶስተኛ ልጅ እና ሶስተኛ ልጅ አንቺም እንደው ወደዚህ ለመሳብ የነበረች ጥረት ቤት ውስጥ እንደው እንድትጽፉ እንድታነቡ የሚያደርጉት ነገር ነበር? በጣም በተለይ እኔ ላይ ትልቅ ተጽዕኖ ነበረው። አባቴ ጋዜጠኛ እንደሆን ይፈልግ ነበር። ልጅ ሆኜ ጥሩ የቋንቋ ችሎታ ነበረኝ። ጽሁፍ ወድ ነበር፣ ስዕል ወድ ነበር፣ ማንበብ ደግሞ ወድ ነበር፣ ቋንቋ በጣም ወድ ነበር። እና ያንን እያየ ከትንሽነት ጀምሮ ቤት ሲመጣ ጋዜጣ ተሸክሞ ለስራው ያው ይዞ የሚመጣው እነዛ ጋዜጦች፣ መጽሔቶች በተለያየ ቋንቋ ከተለያዩ ሀገሮች የሚመጡ ነበሩ። አምጥቶ ይሰጠኛል። ማንበብ የምችለውን አነባለሁ፣ ማንበብ የማልችለውን ደግሞ እመራመርበት ነበር። በአረብኛ የተጻፉ ጽሁፎች ነበሩ፣ በሩስኪ የተጻፉ፣ በቻይንኛም የተጻፉ፣ በጃፓን ቋንቋዎችን አላቃቸውም፣ በተለያዩ ቋንቋዎች የሚመጡ ነበሩ እና እነሱን አጠና ነበር። ቁጭ ብዬ አይገቡኝም፣ ዝም ብዬ ስዕል እያየው ጽሁፉን ግን በጥልቅ አጠና ነበር። ያበረታታኝ ነበር። ስዕሎችን ማየትሽ የተገነዘብሽውን ግለጭ ይለኛል፣ ጻፊ ይለኛል። ደግሞም በስራ ቦታ ይዞኝ ይሄድ ነበር። እኔም ብቻ አይደለም ታናናሾችንም ታላላቆችንም ይዞን ይሄድ ነበር እና ከትምህርት ቤት ስንወጣ ለምሳሌ ብዙ ጊዜ ማታ የሚሰሩ ስራዎች ይኖሩታል። ቀጥታ ወደ ቤት አይወስደንም፣ ወደ መስሪያ ቤቱ እንሄዳለን። በተለይ ዜና አገልግሎት ያገለግል በነበረ ጊዜ እንሄዳለን። ቴሌክስ ማሽን ሲሰራ እናያለን። ያስተምረን ነበር፣ ያሳየናል። ቴሌክስ ማሽን ሪበኗ ስትወጣ እንዲህ ጽሁፍ እንደሆነች ቀዳዳዎቹን እያሳየ ይሄ ሁሉ ጽሁፍ ነው ይለናል። እንዴት ማሽን ላይ ሲደረግ እንዴት ትራንስክራይብ እንደሚደረግ ያሳየን ነበር እና ከስሩ አንጠፋም ነበር። ቤትም ሆኖ አንዳንድ ጊዜ ቃለ ምልልሶች ለውጭ ሀገር የዜና አገልግሎት ጣቢያዎች ሲያቀብል እናዳምጣለን። አዳምጡ ብሎም ያዘናል። ቴሌቪዥን እንድናይ፣ ዜና እንድንከታተል በጣም ትልቅ ጥረት ነበር የሚያደርገው። 2 ሰዓት ከምሽቱ 2 ሰዓት ሲሆን ሁሉ ሰው ይጠራል። በቃ ቁጭ በሉ እንባላለን፣ መሬት እንቀመጣለን፣ እዩ ነው እና እናያለን። እና በዛን ጊዜ እኛ የነበረን እድል አናውቀውም ነበር። ቴሌቪዥን ፊት ለፊት ቁጭ በሉ እዩ ሲለን ብዙ ጊዜ የነበረው የዜና ዘገባ የአየርላንድ ኖርት አየርላንድ ረብሻ፣ የኢራን እና የኢራቅ ጦርነት፣ የእስራኤል እና የፊልስጤም ጦርነት፣ የሳውት አፍሪካ የአፓርታይድ ረብሻ፣ እነዛ ነበሩ ሄድላይኖች እና በልጅነት አንደበት ባናየው ነበር ደስ የሚለን። በኋላ እያደግን ስንመጣ
ቴሌቪዥን ሁሉ ሰው ቤት እንደሌለ ገባን። እነሱ የሚያስተምረን ደግሞ ትልቅ እድል እንደሆነ ገባን። እኔ እዛው ቀረሁ ማለት ነው። ተከታተልኩ እሱ የሚለኝን እና ከሚሰጠኝ እንትን ምክር ውጪ እኔ ምን አይነት ሰው ሆናለሁ፣ ሳድግ ምን ሆናለሁ ለሚሉት ጥያቄዎች መልስ ስላልነበረኝ አጋጣሚ ተገኝቶ ትምህርት ቤት ጨርሼ ፖለቲካል ሳይንስ ትምህርት እንድከታተል ህንድ ሀገር ሲልከኝ እምቢ አላልኩም፣ እሺ ብዬ ሄድኩ ማለት ነው። እና በትክክል ትልቅ ተጽዕኖ ነበረው አባቴ በእኔ ትምህርትና በሙያዬ ላይ ማለት ነው። አመሰግናለሁ ቬኑስ። እስኪ እንግዲህ አቶ ኢሽዋርን ወደ ኢትዮጵያ እንዴት መጡ? የኢትዮጵያ ዜግነት እንዴት አገኙ? በጣም ባልተለመደ ሁኔታ ነው። እኔ እንደው ምልሽ ያኔ ብዙ አልተለመደም የኢትዮጵያ ዜግነት፣ በተለይ ከህንድ መጥቶ በነበረ ጊዜ እና እስኪ እንደው እንዴት እንደነበር ሁኔታው የሚነገር ከሆነ ማለት ነው። ይሄንን ለድርሰትና ለጽሁፍ እንዲያውም ለፊልም ያስቀመጥኩት ታሪክ ነው። በጣም ለረጅም ጊዜ ይህ የተቀመጥኩት ታሪክ ነው። ግን አሁን ስለጠየቀኝ በአጭሩ ልንገርህ። ጥሩ ታሪክ ነው። የፍቅር ታሪክ ነው። ከህንድ ሀገር ከኮሎኒያል ግዛት ነፃነቷን ባገኘችበት ጊዜ በጣም ብዙ ረብሻ ነበር። ከነበሩትም ረብሻዎች አንደኛው በሂንዱ በፊሎዞፊያቸው መሰረት ሰው በመደብ ነው የሚኖረው። ካስት ይሉታል እነሱ። እና እነዚህ ካስቶች አሁን ለምሳሌ በእኛም ሀገር ነበር፣ ግን ካስት አይባልም በእኛ። ለምሳሌ እንትን አንድ ሙያ ያለው ለምሳሌ እንጨት ሰሪ የሆነ ሙያውን ለልጁ ማስተላለፍ አለበት። እንደዛ አይነት ነገር በእነሱ ትንሽ አለፍ ብሎ ትልቅ ሃይራርኪ፣ ትልቅ ልዩነት የፈጠረ ባህል ነበራቸው። ማለት በህብረተሰቡ መካከል የበላይና የበታችን እንትን ለይቶ በአመራርም በኑሮ በዕለት በዕለት ኑሮ ትልቅ ልዩነቶችን የሚፈጥሩ ባህሎች ነበሩ እና ያንን ባህል ለመለወጥ በጣም ትልቅ ዘመቻ ይደረግ ነበር። አባቴ አንዱ ዘማች ነበር፣ ጋዜጠኛ ነበር በዛም ወቅት እና ያንን እዛ ግፊት ውስጥ ገብቶ ፕሮብለም ተፈጠረ። ትልቅ ኔትወርክ ነበር፣ የጋዜጠኞች ኔትወርክ እና አደጋ ላይ ወደቀ ማለት ነው። ከሌሎችም ጋዜጠኞች ነበሩ እንደሱ አደጋ ላይ ወደቁ እና ከዛ አደጋ እንዲወጣ ብለው ጋዜጠኞች ተሰብስበው ስራ ይፈልጉለታል ማለት ነው። እና በወቅቱ ኃይለሥላሴ ደግሞ የሐረር ሚሊታሪ አካዳሚን አቋቁመው ሰዎች እየተቀጠሩ ነበር፣ ጀነራሎች እየመጡ ነበር። ከህንድ ነበር የተቀጠሩት። ከህንድ ነበር የተቀጠሩት። ከህንድ ነበር የተቀጠሩት። ያንን ስራ እንትን ኃላፊነት ወስደው በቦታው የመጡት ጀነራል ከጋዜጠኞች መሃል አባቴ አፕላይ አድርጎ ነበር ለቦታው። እሱን መረጡና በዛ ምክንያት እሱ በሲቪል የእርሳቸው ረዳት ሆኖ መጣ ማለት ነው ሐረር ሚሊታሪ አካዳሚ። እዛ እየሰራ እናቴን ያያታል። ሐረር እናቴን ይወዳታል። ግን እንዳልኩህ በነሱ በባህላቸው መሰረት መቀላቀል አይፈቀድም ነበር እና በወቅቱ የነበሩት ባለስልጣኖች ደስተኞች አልነበሩም። ከስራው ሊወገድ ሆነ እና ያንን ችግር ከተተው፣ ችግር ውስጥ ገባ፣ ዲፖርት ተደረገ በዛ ምክንያት እና ወደ ሱዳን ዲፖርት ተደረገ። እናትሽ ስላፈቀሩ? አዎ ከዘሩ ውጭ አፈቀረ ማለት ነው። እና እሱ ለስራ ተመድቦ ነው የሄደው። ዘሩን ማክበር ነበረበት። ስለዚህ እንደ ፎልት ነው የታየው፣ እንደ ጥፋት፣ እንደ ትልቅ ጥፋት ነው የታየው። ከስራው አባረሩት፣ ዲፖርት ተደረገ። በብዙ ሽምግልና ተመልሶ ለመምጣት የቻለበት ምክንያት እሷ በፈቃደኝነት አብረን እንኖራለን፣ ትዳር እንመሰርታለን ብላ ስለተቀበለችው እና እናቴ አባቴን ህይወት አድናለች ማለት እችላለሁ።
መልሶ ኢትዮጵያ ለመምጣት የነበረው ኮንዲሽን ግን ስትመጣ ኢትዮጵያዊ ዜጋ መሆን አለበት ተባለ። ያንን ተቀብሎ ዜጋ ሆኖ በውጭ ጉዳይ ሚኒስቴር በፍሪላንሰር መጀመሪያ በፍሪላንስ ኮንትራት ተቀጥሮ ማገልገል ጀመረ። ከዛ የሚኒስትሩ ስፔሻል አድቫይዘር ሆነ። ከዛ በቃ ኢትዮጵያዊ ህይወቱን መሰረተ ማለት ነው። በውጭ ጉዳይ ሚኒስቴር ለመጀመሪያ ስራውን የገባው ኢንትረስቲንግ ታሪክ ነው። እንግዲህ እናትሽ ናቸው በጋብቻ ስፖንሰር አድርገው ኢትዮጵያዊ እንዲሆኑ ያደርጓቸው አቶ የሸዋራንን? በቲዮሪ አዎ ጋብቻውን ተቀብላ ነበር፣ ግን ምልህ የፍርርም ሴሬሞኒ ምናምን አልነበረም። ያው ለፔፐር ወርክ እሱ አልቆ ነው ያው ኢትዮጵያዊም ሊሆኑ የሚችሉ አንዱ በጋብቻ ስለሆነ ትክክል ነው። ከዛ በኋላ ስንት ልጅ ወልደው ምን ያክል ጊዜ ኢትዮጵያ ነው? እንግዲህ በአጠቃላይ 6 ልጅ ተወለደ። እኔ 3ኛ ልጅ ነኝ። እስከ ለተሞቱ ድረስ ኢትዮጵያ ነው የኖረው። ከዛ በኋላ ጥሩ ነገር ነው። ያኔ እንግዲህ የሐረር ጦር አካዳሚ፣ ቀዳማዊ ኃይለ ሥላሴ ጦር አካዳሚ አብዛኞቹ መምህራን ህንዶች ነበሩ። የአካዳሚው ማዛዥ ብርጋዴር ጀነራሉ ህንድ ነበሩ። ያው እንግዲህ ከዛ በኋላ ብዙ ህንዶች በህንድ መማር ደርሰሽበት ነበር? የኔ ህንድ ሀገር መሄድ የአጋጣሚ ጉዳይ ነው እውነቱን ለመናገር። ምክንያቱም ማስተዳደጋችን ምንም የህንድ ባህል ተጽዕኖ አላየንም። በመጀመሪያ ደረጃ ይሄ ኢንዲያን ኮሚኒቲ አልተማራችሁ? ኖ እንደ ማንኛውም ኢትዮጵያዊ ነው የኖራችሁት። ብዙ ኢትዮጵያዊ ልጁን ኢንዲያን ኮሚኒቲ ሄዶ ያስተምራል። ፓራዶክሱ እሱ ነው። የእናንተ ደግሞ እንደማናችንም ኢትዮጵያውያን ነው የተማራችሁት። እኛ እንደ ማንኛውም ኢትዮጵያዊ የተማርነው። አስተዳደጋችንም ኢትዮጵያውያን ናችሁ ተብለን ያደግነው። አባቴ ህንድ ስለመሆኑ እንኳን ህንድ መሆኑን የምናውቀው በስልክ ሲያወራ ነው። በስልክ ሲያወራ አንዳንድ ጊዜ ቋንቋውን እንሰማለን እና እኔ ጠይቀው ነበር ልጅ ሆኜ አስተምረኝ ብዬ። ግን ስለ ህንድ ሀገር አያወራንም፣ ስለ ዘመዶቹ አያወራንም። በቋንቋው ሲናገር እንሰማለን እንጂ ቋንቋውንም አላስተማረን። አዲስ አበባ ውስጥ እንግዲህ ያኔ ብዙ የህንድ ተወላጆች ነበሩ። አዲስ አበባ፣ ድሬዳዋ፣ ደሴ፣ ጅማ እና እንዲሁ ሐረርም እንዲሁ ህንድ ዘመዶች እንደው ኢሚዲየት ፋሚሊ የምታውቋቸው እንደው ይቀራረቡ ነበር ወይንስ የእሳቸው አብዛኞቹ ዘመዶች እዛው ህንድ ነበሩ? ምንም ዘመዶች አልነበሩትም ኢትዮጵያ ውስጥ። ህንዶች ደግሞ ያው በስራ የሚያገኛቸው ህንዶች ነበሩ፣ አስተማሪዎች ነበሩ፣ አንዳንድ የሚመጡ ነበሩ። ግን አባቴ በጣም ኢንተርናሽናል ነበር። ህንዶች ጋር ብቻ አልነበረም የሚቀርበው። እየተንጠባጠቡ የሚመጡ አሉ። ግን እንዲህ ቀርበን ፋሚሊ ለፋሚሊ በጣም ክሎስ ሆነን እንደ ዘመድ ሆነን ያደግንበት የህንድ ቤተሰብ አልነበረም። የተለያዩ ኢትዮጵያውያን ይመጣሉ ከተለያዩ ሀገሮች፣ ነጮችም፣ ጥቁሮችም፣ አረቡም ሁሉም ዘር ነበር ቤታችን የሚመጣው እና በጣም የኢንተርናሽናል አውትሉክ ነበረው። በጣም ዓለም አቀፍ ሁኔታዎችን ይከታተላል። ለዓለም አቀፍ ሰላም ደግሞ በጣም ይታገል ነበር። እንዳልኩ ከደቡብ አፍሪካ እስከ አውሮፓ ድረስ ያሉትን የተለያዩ ሁኔታዎችን እንድናቅ በጣም ይጥር ነበር፣ እንድናውቅ ይፈልግ ነበር እና ከአመጋገብ አኳያ እንኳን ሰው ጋር ከአንድ ህብረተሰብ ወጥታችሁ ሌላ ህብረተሰብ ብትገቡ የሚያቀራርባችሁ ምግብ ነውና መቅመስ አለባችሁ ብሎ የተለያዩ ሰዎች ቤት ይወስደን ነበር፣ የተለያዩ ዜጎች ቤት እና የሰውን ልዩነት ሳይሆን የሚያግባባንን ነገር፣ ኮመን የሆነውን ነገር ለማሳየት ነበር ብዙ ጊዜ ጥረት የሚያደርገው። የህንድ ተወላጅ ቢሆንም ከህንድ ተወላጆች ጋር ብቻ አቀራረብ ኖሮት የኖረበትን ጊዜ በፍጹም አላስታውሰው። ሁሉ አቀፍ ነበር፣ በጣም ሁሉ አቀፍ ሆኖ ነበር የሚኖረው። ይህን ጥያቄ ጠየቅኩሽ ለምንድን ነው? ምናልባት በአጋጣሚ እግር ጥሎሽ የማህተመ ጋንዲ መታሰቢያ ሆስፒታል ከ7ኛ ቀን አድቬንቲስት ፊት ለፊት ስቴዲዮም ጋር ገብተሽ እኔ ባለቤቴ ልትወልድ ገብታ ልክ እንዲሳይ
መታሰቢያውን ያ ሆስፒታል የተቋቋመው አዲስ አበባ ውስጥ በነበሩ ብዙ ስማቸው የተዘረዘረ ሊስትድ በነበሩ ህንዶች ዶኔሽን እና ያኔ ሳይዘብል ነበረው። ሰንደርጂ ሲኒማ አምፔር አልገባሽም እንደ ፊልም ድሮ አይፈቀድልኝም ነበር። ከሲኒማ አምፔር ፊት ለፊት አለ ሰንደርጂ ካሊዳስ እና ልጆቹ የሚል የአግፋ የሚባል ፊልም ነበር። የፎቶግራፍ ፊልም ያኔ ፌመስ ፊልም ነበር። የእሱ አስመጪ የነበሩ እንደው በእንዲህ አይነት ተሳትፏቸው የነበረው ምን ይመስል ነበር ነው። ዓለም አቀፍ ናቸው ካልሽ አቶ እንግዲህ ኢሽዋራን ሶሻሊስት ነበሩ። የሶሻሊስት እንቅስቃሴ ሊደግፉ ነበር ይመስለኛል። አዎ በጣም ለሰብአዊ መብት ታጋይ ነበር። ከሀገሩም የወጣበት ዋነኛው ከጋዜጠኝነት ስራው የተለየበት ከህንድ ሀገር ዋነኛው ምክንያት ያ ነበር። ሰብአዊ መብትን በጣም የሚያከብር ሰው ነበር እና ለእኩልነት የሚያዘነብል ሰው ነበር። እኩልነትን በጣም ያከብር ነበር። እስቲ እንግዲህ ከጽሁፍ ጋር የኖሩ ናቸው። ምናልባት እንደው እናንተ ልጆች ያገኛችሁት ሚሞራቸውን ሊጽፉ አድቬንቸር የተሞላበት ህይወት ነው። እንግዲህ ህንድ ውስጥ ከነበረው 1946 ከኢንዲያ ኢንዲፔንደንስ በኋላ በነበረው ከዚህ ይሄ ካስት ሲስተም በጣም ብዙ እንግዲህ የትግሉ ነገር ወደ ኢትዮጵያ መምጣት፣ ከዛ ዲፖርት መደረግ፣ ከዛ እንደገና በፍቅር ከእናትሽ ከወይዘሮ ሙሉ ጋራ የእናንተ የልጆች መወለድ የራሱን የቻለ ሌላ ታሪክ ነው እና ሚሞር ጽፈዋል። እንደው የጻፉት የተገኘ ነገር ያልታተመ ስራ ይኖር ይሆን? ልጆቻቸው ወደፊት የህትመት ጮራ እንዲያይ የምትሰሩበት ነገር ይኖር ይሆን? በጣም የሚያሳዝነው ነገር አባቴ ይጽፍ የነበረው በሾርት ሃንድ ነው እና የሚጽፈውን ነገር ሁሉ ማንበብ አንችልም ነበር። ለሜሞር የሚበቃ ጽሁፍ አስቀምጦ እንደሆን ማወቅ በጣም ከባድ ነው በእውነት። ምክንያቱም በጣም ብዙ የወረቀት ክምችት ነበረው እና በአንድ ወቅት እናቴ የተወለደበትን ቤት ለቃ ስትወጣ እነዛ ወረቀቶች በሙሉ ተጣሉ ማለት ነው። እኔ እስከማውቀው ድረስ ሜሞር አልነበረውም፣ ሆነ ብሎ የተጻፈው ሜሞር አልነበረውም። ከነዛ ደግሞ ከተጣሉት ጽሁፎች እንግዲህ ተጠራቅሞ ሜሞር ሊወጣው የሚችል ነገርም ይኑር አይኑር ማወቅ አይቻልም። ግን እኔ የራሴ ትዝታዎች አሉኝ። እነዛን ትዝታዎች አንዳንዶቹን ጽፌያለሁ። ወደፊት ደግሞ የሚጻፉም ይኖራሉ። እንግዲህ 6 ልጆች የወለዱ አባት እነዚህ 6 ልጆች ለአባታቸው መክፈል ያለባቸው የሞራል ግዴታ አለ። በህይወትም ቢኖሩ በህይወቱም ባይኖሩ አንዱ ታሪካቸውን የአቶ ኤሽዋራን ታሪክ ያንቺ አባት ታሪክ ብቻ አይደለም፣ የኢትዮጵያ የህትመት ሚዲያ ታሪክ ነው። ኢትዮጵያን ሄራልድ ላይ፣ አዲስ ሪፖርተር ላይ፣ ሚረር መነን መጽሔት ላይ ይጽፉ ስለነበሩ ያኔ በጊዜው የነበሩ ትልቅ አስተዋጽኦ ያደረጉ ናቸው። እነዚህን ስራዎቻቸውን ለምሳሌ ከህትመቶቹ አሉ በሙሉ ኢትዮጵያን ስተዲስ ተቀምጠዋል፣ አርካይቭድ ናቸው። በየተቋማቱ ያሉ ነገሮችን ሰብስቦ የእናንተን ታሪክ አብሮ ጨምሮ እናታችሁ በህይወት ስላሉ ስለሳቸው ጋር የነበረው ነገር እንዲህ አሟልቶ በጣም ጠበብ ቢል የአቶ ኢሽዋራን ታሪክ ሰፋ ቢል የቤተሰብ ታሪክ አድርጎ እንደው ህትመት እንዲያይ ኢትዮጵያውያንም እኚህ ኢትዮጵያዊ በትውልድ ህንድ በዜግነት ኢትዮጵያዊ የነበሩ ናቹራላይዝድ የሆኑ ኢትዮጵያዊ ናቸው እና እንደዚህ ያደረጉትን አስተዋጽኦ ዘክሮ አስቀምጦ እንድናነበው ለማድረግ እንደው ትንሽ ፕሮግራም ትይዙ ይሆናል እንዲህ ወደፊት? እንደ ያለኛው ትልቁ ቅዴ እሱ ነው። እንዲያውም በጣም ረጅም ጊዜ ስሰራበት የነበረ አንዱ ዓላማዬ ያ ነው፣ የእሱን ታሪክ መጻፍ። ግን በጣም ከባድ ሆኖ ነው ያገኘሁት። አንደኛ አባቴም በአባትነቱ ነው እንጂ የማውቀው በጋዜጠኝነት ባለሙያነቱ አይደለም። ትልቅ ልዩነት አለ። በሱ የጋዜጠኝነት ህይወት ውስጥ እያለ የማስታውሳቸው ነገሮች ያው መስሪያ ቤቱ ሄጄ የማያቸው ነገሮች፣ ከባልደረቦቹ ጋር የነበረውን ግንኙነት፣ በዛን ወቅት ደግሞ ቅዳሜና እሑድ ባልደረቦች ተሰብስበው አብረው የሚያወሩት የሚጫወቱት ነገር የነበረው ሙድ በጣም ሞቅ ያለ ነበር እና ደግሞ ወቅቱ እኔ ያደኩበት ጊዜ በጣም የተለያዩ በዓለም አቀፍም በሀገር አቀፍም ደረጃ
በጣም ብዙ ለውጦች የነበሩበት ጊዜ ነው። የሳተላይት ቴክኖሎጂ ትልቅ ክርክር ላይ ነበር። ለምሳሌ ለእኔ ቪነስ ብለው ስም ያወጡት በ1968 ወደ ጨረቃ እንትን ሮኬቶች የተላኩበት ዘመን በመሆኑ የሳተላይት ፖለቲካ በመፈጠሩ በዛ ነው ለእኔ ከአፖሎ 11 በኋላ ከአፖሎ 11 በኋላ እና አሁን የምናወራው ይሄ ክላይሜት ቼንጅ ምናምን የሚባለው በሙሉ በዛም ጊዜ ነበር ሲያወሩ አስታውሳለሁ። እና የእሱን ከሙያው ጋር የተያያዘውን ታሪክ የጋዜጠኛ ህይወቱ ታሪክ ማውራት የሚችሉት በእውነት ለመናገር አብረውት የሰሩ ሰዎች ከእሱ የተማሩ ሰዎች ናቸው። እኔም በእርግጥ የእሱ ተማሪ ነበርኩ ማለት እችላለሁ። እኔ የቀሰምኳቸው አንዳንድ ነገሮች አሉ፣ ግን ቀጥታ የእሱን ፈተና የሚያሳይ ወይንም በሙያው ላይ ያለ እንትን የነበሩትን ገጠመኞች የሚያስረዳ አይደለም። ብቃት በጥልቀት ያንን አያይም። እኔ የማዘጋጀው ጽሁፍ ሞር እኔ በልጅ አቅም ያየሁትን ነው ማለት ነው። እና ጥናት አድርጌያለሁ፣ እየዞርኩ ፈልጌያለሁ። ጽሁፎች በቀላሉ አላገኘሁም። ኢንተርኔት ከመቋቋሙ በፊት ነው እኔ አባቴ ያለፈው። አርካይቭ የተደረጉ ማቴሪያሎች በቀላሉ ማግኘት አይቻልም። አዲስ አበባ መጥቼ ዩኒቨርሲቲም ሄጄ አይቻለሁ፣ ማስታወቂያ ሚኒስቴርም ሄጃለሁ፣ የተለያዩ ቦታዎች ሄጄ ፈልጌያለሁ። በቀላሉ ላገኝ አልቻልኩም። መጽሔቶች አሉ፣ ግን ስሙን አላገኝም። እና ስቲል ጥረት እያደረግኩ ነው የእሱን የጋዜጠኝነት ህይወት በትክክል ለማወቅ ጥረት እያደረግኩ ነው። ጓደኞቹን ፈልጌ ኢንተርቪው ያደረግኳቸው አሉ። ሀረር ሚሊተሪ አካዳሚ ከነበረበት ጊዜ ጀምሮ ማለት ነው። ከዛ ግን በጣም ከባድ ሆኖ ነው ያገኘሁት። አብዛኞቹ ባልደረቦቹ በህይወት የሉም። ህይወት የነበሩ ባልደረቦቹን ደግሞ ባውቃቸውም ፊት ለፊት ተገናኝቶ ይህንን ንግግር ለመነጋገር ብዙ ገጠመኝ አላገኘሁም። እኔ አንድ ትሁት ማሳሰቢያ አለኝ። ትሁት ማሳሰቢያ ምንድነው? በእርግጥ ኦፍኮርስ አሁን ብዙዎቹ ኮንቴምፖራሪስ አልፈዋል። አሁን በቅርብ ላስቲር አቶ ያዕቆብ ወልደማርያም አብሮ ለረጅም ጊዜ የሰሩ ኒውስ ኤጀንሲ ውስጥ የነበሩ እንግዲህ እነ ስብሐት ገብረ እግዚአብሔር የቀሩትም እንግዲህ ብዙዎች አልፈዋል። ይሄ እንግዲህ ቀድሞ እንዲሰራ ይችል የነበረ ነው። ባለፈው አንድ ሰው ያንቺን አባት ስም ጠርቼ ስናገር አንድ መልእክት ልኮልኝ ነበር። ኢንቦክስ አድርጉልኝ፣ ለአንቺም ልኬልሻለሁ። አቶ አብዱል ቃድር ይባላሉ። የአፋር ሬዲዮ በኢትዮጵያ ሬዲዮ የአፋር ፕሮግራም ሰራተኛ ነበሩ እና አቶ ኢሽዋራን አሰልጥነው የነበር ዜና አገልግሎት የሚል የጻፉት ነገር ነበር። ያኔ በነበሩት ነገር ኤዲተር ሆነሽ ስትሰሪ ያው ስራውን ታውቂዋለሽ። በቬኑስ ኢሽዋራን ስም ቢወጣ አቶ ኢሽዋራን ኤዲት ቢያደርጉት ዞሮ ዞሮ የሚጻፈው በአንቺ ስም ነው የሚወጣው። የዜና አገልግሎቱ ስራ የተለየ ነው። ግን አርቲክል የጻፉባቸው ነገሮች በፔኔም እንደሚጠቀሙ ኢቭን የእናትሽን ስም ሁሉ እንደሚጠቀሙ በፔኔም የተለያዩ ነገር ይጠቀሙ እንደነበሩ በስማቸውም የጻፉ ነገሮች እኔም አስታውሳለሁ የነበሩ ነገሮች። እንግዲህ ምናልባት ተገጣጥሞ እነዚህ ነገሮች ኢትዮጵያ ያለ ሰው ሊሰራቸው የሚችል በአዲስ አበባ ዩኒቨርሲቲ በዚህ በስኩል ኦፍ ጆርናሊዝም ላይ ለምሳሌ የብዙ ሰዎች አሁን እንደ ማስተማሪያ ሞዴል ነገር ነው። ስኩል ኦፍ ጆርናሊዝም እና ኮሚኒኬሽን እንደነዚህ ቦታዎች በመሄድ ሰውም እንደው ኮሚሽን በማድረግ እንዲተሰብስበው ቢፈለጉ አይጠፉም የሚል እምነት አለኝ። እንደው ምናልባት ፎር ዩር ፊውቸር ኤንዴቨር። ትክክል ነው። ዋው እንዲያውም እንዳልከው የጋዜጠኛ ትምህርት የተከታተሉ የኔ በጣም ታናናሾች ኮንታክት አድርገው የነገሩኝ ታሪክ አለ። አባትሽ እንዲህ ሲያደርግ ታውቂያለሽ ወይ? በጋዜጠኛ ዓለም እንዲህ አይነት ታሪክ እንደነበር ታውቂያለሽ ወይ ብለው የነገሩኝም አሉ። ጥሩ ጥሩ ታሪኮች አሉ። ግን የሙያውን ጫና የሙያውን ፈተና በግልጽ የሚያሳይ ነገር ነው። ኤቪደንስ ነበር ስፈልግ የነበረው። ያን ኤቪደንስ ለማግኘት በጣም ከባድ ሆኖ አግኝቼዋለሁ። በተረፈ ግን እምልህ አላቆምኩም። እውነቱን ለመናገር ደግሞ ከቅርብ ጊዜ ወዲህ ነው ጥናቱን የጀመርኩት። 4-5 ዓመት ይሆነኛል። ከዛ በፊት የማስባቸው ነገሮች ነበሩ፣ ግን በቀላሉ ሰውም ለመጠየቅ አቅሙ አልነበረኝም። አሁን ነው
አሁን እንግዲህ በደንብ እየፈለኩኝ ነው። ከአንተም ጋር ተገናኝተናል። አንተም ትረዳኛለህ ብዬ አስባለሁ። እና የኔትወርክ ስራ ነው። እውነቱን ለመናገር እኔ ለብቻዬን ሪሰርች አድርጌ መጨረስ አልችልም። አንደኛ የአንድ ጋዜጠኛ ህይወት ከበጣም ብዙ ጋዜጠኞች ህይወት ጋር የተያያዘ ነው። የአባቴ የህይወት ታሪክ የእሱ የህይወት ታሪክ ብቻ አይደለም። በተለይ በጋዜጠኛ ሙያ ላይ እያለ በነበረበት ጊዜ ከእሱ ጋር አብረው የሰሩ በጣም ብዙ ጋዜጠኞች ነበሩ፣ እንደነ በዓሉ ግርማ አይነት ጀምሮ እና የፈተና ጊዜ ነበር። በጣም የፈጠራ ችሎታቸውን ተጠቅመው የሚሰሩበት ጊዜ ነበር። እነዛን ምስጢሮች ለማግኘት አሁን አስቸጋሪ ነው። የተረፈ ሰው ኖሮ ያንን የሚያጋራን ከሌለ በስተቀር በጽሁፍ የማገኛቸው አይመስለኝም። ሆኖም ግን ተስፋ አልቆረጥኩም። እንዳልከው ይሄ በብዕር ስም የሚጻፍ ለምሳሌ ያንን ቀድመ ካላወቅከው፣ ያንን የብዕር ስም ካላወቅከው ምን ብለህ ትፈልጋለህ? እና ቀስ ብሎ ግን የሚገኝ ነገር አለ። ያንን ተስፋ አልቆርጥም። እንግዲህ እየተከታተልኩ ነው። ያንተም የሌሎችም ጋዜጠኞች እርዳታ እጠብቃለሁ ይህን በተመለከተ። ይህንን ፕሮግራም የምትመለከቱ ወጣት ጋዜጠኞች፣ በተለይ በሚዲያ አካባቢ ያላችሁ የጋዜጠኝነትና የዚህ የኮሚኒኬሽን ትምህርት ቤት መምህራን፣ በሚዲያ ላይ ሪሰርች የምትሰሩ ሰዎች፣ ይህንን ቃለ ምልልስ የምትሰሙ ሰዎች መቼስ እንግዲህ የበለጠ ታሳውቁናላችሁ ብለን እናስባለን። ኮሜንት ልታደርጉበት ትችላላችሁ። አቶ ኢሽዋራን፣ አቶ ያዕቆብ ወልደማርያም፣ አቶ ተስፋዬ ካፕቲመር፣ እነ ተገኘ ተሻወርቅ በዛ ዘመን ይጽፉ የነበሩ እና አቶ ጊዮን ሃጎስ፣ አቶ ጸጋይ ታደሰ በሙሉ እነዚህ እና አቶ አበባ አንዱዓለም ምናምን በሙሉ እንዲሁ በ1960ዎቹ የነበሩ ከጣሊያን ጊዜ በኋላ እንግዲህ በነበረችው ዘመናዊት ኢትዮጵያ በንጉሱ ዘመን የነበሩ የህትመት ስራ ላይ ይሰሩ የነበሩ ሰዎች፣ አጠቃላይ የዛ ዘመን የኢምፔሪያል ሬጅም የፕሪንት ታሪክ፣ የሳንሱር ታሪክ፣ የጋዜጠኝነት አቅጣጫ የሚታይ ነው። የተወሰኑት ጊዜ ደግሞ በደርግ ጊዜ አብሮ ይሰሩ አሉ። ከዛ በኋላ ደግሞ ከኢህአዴግ ዘመን አሁን ጋሽ ያዕቆብ ጋራ ለምሳሌ እኔ አብሮ የመስራት እድሉ ነበረኝ። እና አቶ ጊዮን ሃጎስ፣ አቶ አበባ አንዱዓለም፣ ነጋሽ ጸጋዬ እንደዚህ የቀሩትንም እንዲህ አግኝቶ የመነጋገርም አብሮ እንትን የማለትም ነገር ነበረኝ እና ምንድነው ዘ ኢሹ ኢዝ እንደዚህ አይነት ነገሮችን በበለጠ በዘመን ማየት ይቻላል። በጻፏቸው የሚታሰቡ አርቲክሎች ማየት ይቻላል። እንግዲህ ይሄ በእርግጥ የአንድ ሰው ስራ አይደለም። 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጡ ነው እንዲሉ እንግዲህ ሰው ሁሉ ቢካፈልና ቢሰማው የሚሄድበት መስመር ነው ብዬ አስባለሁ። እስኪ እንግዲህ ሌላ ቬኑስ፣ እንዴት ነው ወደ ኢትዮጵያ ቴሌቪዥን እንግሊዝኛ ዜና አንባቢ እንደነበርሽ ይታወቃል። በ1990ዎቹ እንዴት ገባሽ? የዘሪያን ዝርዝሬ ነው እንደ ፕሪንቱን ብዘለው ብሮድካስቱ ልምጣ ነው። ይገርማል። የአጋጣሚ ጉዳይ ነው። ህንድ ሀገር ተማሪ ነበርኩኝ። በህልሜ ታየኝ አንድ ሰው በቤተሰቤ ውስጥ ሲታመም እና ጭንቀት ገባው። መመለስ አለብኝ ብዬ ተመለስኩኝ እና ስመለስ አባቴ ሆኖ ተገኘ የታመመው ሰው እና በጣም ታሞ ነበር። የሕክምና አገልግሎት በቀላሉ ማግኘት አልቻለም። እንደሚያልፍ ታውቆኛል እና ተመልሼ ትምህርቴን አልጨረስኩም ነበር። 1 ዓመት ይቀረኝ ነበር። ወሰንኩኝ በቃ አዲስ አበባ ለመቀመጥና ስራ ለመፈለግ። በጣም ከባድ ጊዜ ነበር። 19 ዓመቴ ነበር እና 19 ዓመት ዲግሪ ሳይኖርህ ሰው ሳይኖርህ ከጀርባ ስራ ለማግኘት ከባድ ነበር እና ብዙ ሰዎች አስቸግሬያለሁ ስራ ስጡኝ ብዬ እና አብራኝ ይህን ሀገር ትኖር የነበረ አንዲት ጋዜጠኛ በጣም ወዳጄ እመቤት ታደሰ ይሄን የመሰለ እንግሊዝኛ እየተናገርሽ ለምንድነው ቴሌቪዥን የማትገቢው? ቴሌቪዥን ጣቢያ እንትን ኮንቲኒቲ አናውንሰሮች አድቨርታይዝ ተደርጓል ሄጂ አለችኝ። እየፈራሁ እየቻልኩ ነው የሄድኩት። ማመልከቻውን እዛው ኦን ስፖት ነው የጻፍኩት። መግባት ፈልጋለሁ ይህ ግቢ ተፈተኝ ተባልኩ። እንትን አልነበረውም፣ ኮምፕሊኬትድ አልነበረም። በጣም በቶሎ ቦታውን ሰጡኝ እና እውነቱን ለመናገር የስራ አማራጭ ስላልነበረ ነው እንጂ ትንሽ አባቴ በስራው ላይ የነበረውን ጫና አውቅ ስለነበር የጋዜጠኛ ሙያ ውስጥ መግባት አልፈልግም ነበር። በተለይ
ፕሬስ ውስጥ አልፈልግም ነበር። የፖለቲካ እንቅስቃሴም ውስጥ መግባት አልፈልግም ነበር። ያው እሱ በመከረኝ ነው የፖለቲካል ሳይንስ ተማሪ የሆንኩት እንጂ አምቢሽኑ አልነበረኝም። ዲፕሎማት እንደሆነ አምባሳደር እንደሆነ ለሀገሬ እንዳገለግል በጣም ያንን ነበር እሱ የሚፈልገው፣ እሱም እናቴም ሁለቱም። እና ማገልገሉን አገለገልኩኝ፣ ግን እነሱ በጠበቁት መንገድ አይደለም። እውነቱን ለመናገር እነሱ የጠበቁትን ተሳክቷል ማለት ይቻላል። ምክንያቱም የፕሬስ ጋዜጠኛ ሆኜ ባልሰራም ለጋዜጠኞች የሚበጅና የሚጠቅም የተለያዩ ፖሊሲዎች እንዲዋቀሩ የተሳተፍኩበት ብዙ የስራ መደብ ነበረኝ። ብዙ ስራ ሰርቻለሁ። ያንን በተመለከተ ከአዲስ አበባ ጀምሮ ነው ከአዲስ አበባም ጀምሮ አዲስ አበባ ስራ ዓለም ላይ ያው እንግዲህ ጥርሴን የነቀልኩት ቴሌቪዥን ጣቢያ ቢሆንም ቴሌቪዥን ጣቢያ አይተው ደግሞ ሊቀጥሩኝ የፈለጉ በጣም ብዙ ሰዎች ነበሩ። በወቅቱ እንግሊዘኛ ወርቅ ነበር እና ጥሩ እናገር ነበር፣ ጽፍ ነበር። የእርዳታ ድርጅቶች ይፈልጉኝ ነበር። እርዳታ ድርጅት ገባው እና በገባሁበት የእርዳታ ድርጅት ኒውዝሌተር ፈጥራለሁ፣ የጽሁፍ ነገር ሰራለሁ። ጥሩ ተቀባይነት ነበረኝ። ጽሁፎች ይወደዱልኝ ነበር እና ለምሳሌ አንድ የእርዳታ ድርጅት ውስጥ ሰራ በነበረበት ጊዜ ይሄ የህዝብ ግንኙነት የስራ እንቅስቃሴ ላይ ኢትዮጵያውያን አይደሉም የሚመደቡት፣ ብዙ ጊዜ ፈረንጆች ናቸው የሚመደቡ የነበሩ እና ለመጀመሪያ ጊዜ አንድ ኢትዮጵያዊ እሷ መስራት አለባት ተብዬ አንድ እንግሊዝ ዲሬክተር ነበር፣ በጣም ደገፈኝ። የመጀመሪያ ጊዜ ስራዎች ሰርቻለሁ ብዙ እና ቀጥታ ጋዜጠኞችን ባይመለከትም የጋዜጠኞች እንቅስቃሴ ላይ ሳልወድ እሳተፍ ነበር። ስራው ያገናኛል። ለምሳሌ ጋዜጠኞች ከቨር እንዲያደርጉ የሚፈለግበት ዜና ሲኖር እና ስንጋብዛቸው የፖሊሲ ጉዳዮች አሉ። መክፈል አለባችሁ ይባላል። ድርጅቱ አልከፍልም እርዳታ እየሰጠሁ ነው ይባላል። እንደዚህ አይነቱ ፖሊሲ የተረቀቀው የወጣው በዛን ጊዜ ነው እና አሁን ምኑ ነው የሚከፈለው? አብራሪው ምኑ ነበረ የወጣው ፖሊሲ? የእርዳታ ድርጅቶች እርዳታ ስለሚያበረክቱ እርዳታው የቀረበውን እርዳታ ከበር እንዲደረግላቸው ሲፈልጉ ለምሳሌ ለኒውስ ይከፈሉ ይባሉ ነበር። በኒውስም በስፔሻል ፕሮግራምም ይጠይቃሉ። ፕሮግራም እንኳን ሌላ ኮስት አለው። በኒውስ ከቨር አድርጉልን ሲባል መጀመሪያ የነበረው ይመጣል ጋዜጠኛው ከቨር ያደርጋል። በኋላ ግን አዲስ እንቅስቃሴ ተፈጠረ። ምክንያቱም የእርዳታ ድርጅቶች እየበዙ መጡ። ቁጥራቸው እየበዛ በመጣ ቁጥር የቴሌቪዥን ጣቢያም የራዲዮ ጣቢያም ሸክም ሆነበት። እንግዲህ መክፈል አለባችሁ ማለት ተጀመረ እና እንደዚህ አይነት ብዙ ፍሪክሽን ነበር እና የነዛ ፖሊሲዎች በኋላ የእርዳታ ማስተባበሪያ ድርጅት ነበር። ያም ድርጅት ከፈረሰ በኋላ ሌሎች ድርጅቶች ነበሩ እና ከስር ከመሰረቱ ግን ነው መክፈል አለባ ፍሪክሽን ነበር። የእርዳታው ድርጅት ያልከፍልም ይላል፣ የዜና አቅራቢው ድርጅት ደግሞ መክፈል አለባቸው ይላል። መሀል ላይ እንደኔ አይነት ሰዎች ነበርን የምናስተባብረው እና ሁለቱንም አካል ለማስተማመን እንሞክር የነበረው። ብዙ ደግሞ አልነበርንም እንዳልኩ፣ እኔ አንድ ኢትዮጵያዊ ነበርኩኝ በወቅቱ። ምናልባት 2-3 ብንሆን ነው አዲስ አበባ ውስጥ እንደዛ አይነት የስራ መደብ ተሰጥቶን እንሰራ ነበር። አንቺ የትኛው ዓለም አቀፍ ድርጅት ነበር የምትሰሪው? እኔ ኬር የሚባል ድርጅት ሰርቻለሁ። የኤስኦኤስ ህፃናት መንደር ሰርቻለሁ በእርዳታ ኤስኦኤስ ቺልድረን ቪሌጅ። ኦኬ። እና በተለይ ኬር እያለሁ ነው ኤስኦኤስ የህፃናት መንደር ያው ህፃናትን ነው የሚንከባከበው። ብዙ የስራ መደብ አለው። በጣም ኮምፕሌክስ የሆነ ስራ ይሰራሉ። በጣም ጥሩ ስራ ይሰሩ ነበረ። ለነሱ እንግዲህ የምንሰራቸውን ስራዎች ጋዜጠኛ ከብር እንዲያደርግ ከተፈለገ በቀላሉ ይመጣል ጋዜጠኛ። የኬር ደግሞ ሌላ አይነት ነው። የእህል አቅርቦት ነበር፣ ሴፍቲኔት አለ፣ ኮብልስቶን እርሻ ስራ አለ፣ መንገድ ስራ አለ።
ሀገር አቀፍ ነው የሚሰሩት። ኤስኦኤስም ሀገር አቀፍ ነው፣ ግን ስራው የተለያየ ነበር እና ኬር በተለይ ብዙ ጋዜጠኞችን ያመጣ ነበር፣ እንወስድ ነበር። በተለያየ ከክፍለ ሀገር የተለያዩ ክፍለ ሀገሮች እናዞር ነበር። ከዛ ደግሞ ከወቅቱ ጋር አብሮ የሚመጣ ነገር ነው። ኬር ሰራ በነበረበት ዘመን እንግዲህ ኢህአዴግ ከመጣ በኋላ ነው። ኤስኦኤስም እንደዛ ነው፣ ኢህአዴግ ከመጣ በኋላ ነው። ግን መጀመሪያ ነው ኤስኦኤስ ሰራ የነበረው። ኬር በኋላ ነው የገባሁት። ኬር በገባሁበት ጊዜ የፕራይቬት ፕሬስ መፋፋት የጀመረበት ጊዜ ነው። በአንድ ወቅት ብዙ የግል ጋዜጣዎች ተከፈቱ፣ ራዲዮ ጣቢያዎችም ተከፈቱ። የዛኑ ያክል ደግሞ ቶሎ ተዘጉ እና በዛ መሃል ብዙ እንቅስቃሴዎች ነበሩ። ጋዜጠኞች በእርዳታ ድርጅት ላይ የነበራቸውን አቋም የሚያሳዩበት ነበር። ተጨባጭ መረጃ ሳያገኙ ለምሳሌ የመጣው እህል ተዘረፈ ሊል ይችላል። የራሱን አቋም ይዞ ነው። ከግለሰብ ደረጃ እርዳታን በመቃወም የሚናገሩ ሰዎች ነበሩ። እነዛን ሰዎች ከፈረንጆቹ ጋር አገናኝቶ የማስታረቅ ሁኔታ ነበር። ንክሰሳቸው ተብሎ ዘራፍ የሚባልበት ጊዜ ነበር። ነው ክስ አይደለም፣ ፍርድ ቤት በመውሰድ አይደለም፣ በንግግር ማለቅ አለበት ብለን የምናስታርቅበት ጊዜ ነበር እና ግን ፈጣን የሆነና አጭር የሆነ ጊዜ ይመስለኛል እኔ በራሴ ህይወት አይን ሳየው። 1-2-3 ዓመት እንደዛ ለፍተናል። እኔም ባልደረቦቼም ሰላማዊ የሆነ እንቅስቃሴ እንዲኖረን ከጋዜጠኞች ጋር። በኋላ እንግዲህ አንዴ ፖሊሲ ከተመሰረተ በኋላ መክፈል አለባችሁ የክፍያው ሁኔታ አንዴ ከተረጋገጠ በኋላ እንደዛ ያለው ሽኩቻ ቀረ ማለት ነው። እኔም ረጅም ጊዜ አልቆየሁም። ኬር ስሰራ 5 ዓመት ነው የቆየሁት። በዛን ጊዜ ውስጥ እንግዲህ 1-2-3 ዓመት ቢሆን ነው እንደዚህ አይነት እንቅስቃሴ ነበረው። ይገርማል። በኋላ ላይ አክቹዋሊ እንግዲህ የእርዳታ ጉዳይ እና የዚህ በተለየ ኢንተርናሽናል ድርጅቶች ጉዳይ በጣም አነጋጋሪ ነው፣ አከራካሪ ነው ስራቸው። ያው የግራሃም ሃንኮክን ሎርድስ ኦፍ ፖቨርቲን ያነበበ ሰው፣ የዳምቢሳ ሞዮን ዴድ ኤድን ያነበበ ሰው መቼስ ኤድስ ኢንተርናሽናል ዶነር ኤጀንሲስ ስራቸው በሙሉ ጤናማ ነው ተብሎ መገመት አስቸጋሪ ነው። በተለይ እንግዲህ ከደርግ መውደቅና ከኢህአዴግ መምጣት ጋር አብሮ የኮንስፒረሲው አካል ሆኖ የሰሩት እንደነ ኬር ኢንተርናሽናል አይነት ድርጅቶች በእርዳታ ስም እየመጡ አማጽያንን መርዳት፣ የስለላ ስራ መስራት፣ መንግስትን ለመጣል ያደርጉ ይሳተፉ የነበሩበት እንቅስቃሴም ስለነበር ኢትዮጵያውያን ለእነዚህ ድርጅቶች ያላቸው አመለካከት ጠቆር ያለ ነው። በወቅቱ ያው እንደምታውቂው ነው፣ በጣም ብዙ ነገር አለ። ሜርሰነሪዎቻቸው የሚመጡት በዛ በኩል ነው፣ በተለያየ ደረጃ ነው የሚመጡት እና ያኔ የነበረውም ተቃውሞ አስታውሳለሁ። ብዙ ነገር አለ። በኋላ ኢትዮጵያ ቴሌቪዥን እንዳልሽው አንድ የሚያስገርም ትዝታ ነው ያስታወሽኝ። መጨረሻ ላይ ጋዜጠኞች እንግዲህ ጉቦ እየተቀበሉ ኃላፊዎች ናቸው፣ አክቹዋሊ ከጋዜጠኞቹም በላይ ኃላፊዎች ዜናው ከመጣ በኋላ ከሚፈልጉት ድርጅት ውስጥ እንግዲህ አንዳንድ ነገር ኮረፕሽን ውስጥ በመግባታቸው ምክንያት በኋላ ቀረና መጠን አወጡለት። ከዚህ ያክል 100 ሺህ ወይ ከዚህ ያክል ሚሊዮን በላይ የሆነ ፕሮጀክት ካልሆነ በስተቀር ዜና ሽፋን አያገኝ የሚል ነገር ሁሉ አመጣው ነበር። ያሳዝናል። እንግዲህ ያ አንድ ሌላ ጊዜ ነበር፣ ፈታኝም ጊዜ ነው። እንግዲህ የመንግስትም ሁኔታ አለ። ከመንግስት ለውጥ በኋላ ነው የኢትዮጵያም እንግዲህ የፕራይቬት ሚዲያው የፕሬሱ የመጣበት ጊዜ ነበር እና ኢት ዋዝ ሪሊ በጣም ትልቅ አስቸጋሪ ትግል ነበር። መረጃ ምናምን የማይገኝበት ዘመን ነበር። እሱ ነው ይኸውልህ መረጃ አሁን ቅድም ስትለኝ ነበር ስለ አባቴ ታሪክ ለመጻፍ ብፈልግ መረጃ ለማግኘት ምን ያክል አስቸጋሪ እንደሆነ ነግሬሃለሁ። ሁኔታዎች የሚካሄዱት በጣም በፍጥነት ነበር። እንትን ደርግ ከለቀቀ በኋላ የኛ ሚዲያ የጎለበት አልነበረም።
እምነት ብዙ አይሰጠው። ምክንያቱም በደርግ ጊዜ ፕሮፓጋንዳ ነው የሚሰጠን፣ መንግስትን የሚያምን አልነበረም። ሞር ተቀባይነት የነበራቸው እነ ቪኦኤ እነ ቢቢሲ ነበሩ፣ የጀርመን ራዲዮ ጣቢያ ነበር እና ለረጅም ጊዜ የመጀመሪያ አንድ 5 6 7 ዓመታት ነፃ ፕሬስ እስኪቋቋም ድረስ ሰው ህዝቡ የኢትዮጵያን ራዲዮ እና የኢትዮጵያን ቴሌቪዥን የኢትዮጵያ ፕሬስ ተከታትሎ እምነት ባለው መሰረት ተከታትሎ የሚያገኘውን ዜና ውጦ ተቀብሎ የሚኖርበት አይነት ሁኔታ አልነበረም። ብዙ ሽኩቻ ነበር። በዛ ላይ ልክ አሁን እንዲያውም ብዙ ጊዜ ያንን ሁኔታ የሚያስታውሰኝ ነገር ምን መሰለህ? ሶሻል ሚዲያ ላይ አሁን ለምሳሌ ትዊተር ላይ ያለው ጫጫታ፣ ፌስቡክ ላይ ያለው ጫጫታ በዛን ጊዜ ቴክኖሎጂ አልነበረንም እንጂ የሰው ጫጫታ የዛ ነው ያክል ነበር። አንድ ሰፈር ደርስ እስክትመለስ የምትሰማው ነገር ጦርነቱ እንዲሆነ ትባላለህ። የረብሻ ጉዳይ መቼስ በጣም እንትን አእምሮን የሚያዞር አይነት ነበር። የምትሰማው ነገር ዛሬ ኖሬ ነገን እቀጥላለሁ ወይም ለሚለው ጥያቄ የምታንገራግርበት ነበር። ግን ደስ የሚለው እንደዛም ሆኖ በወጣት እድሜ ተሳስቀህ ነው የምታልፈው። ቀል ይፈጠርበታል፣ የራስህን ትሪት ትፈጥርበታል። ለጓደኛ እየተሳሳቀ ያሳልፋል ያን ጊዜ እና በጣም ከባድ ጊዜ ነበርና በእኔ አመለካከት ሪኮርድ መደረግ ያለበት ጊዜ በትክክል አናላይዝ ተደርጎ ሪኮርድ መደረግ ያለበት ጊዜ ነው ብዬ አስባለሁ። ማለትም የሀገራችንን የጋዜጠኝነት ሙያ እድገት በትክክል አቀናብሮ ለማስቀመጥ ታሪኩን ያ ወቅት በጣም ትኩረት ሊሰጠው የሚገባ የነበረ ወቅት፣ ምክንያቱም የትራንዚሽን ወቅት ነበር። ትራንዚሽን ላይ በደርግም ጊዜ እኮ ለመጀመሪያ ጊዜ ቀዳማዊ ኃይለሥላሴ እንደወረዱ በጣም በቃ አዲስ ዘመን በጣም በቃ ነፃ ጋዜጣ ነበር። ማንኛውንም አይነት ደርግን የሚተች እነ ብርሃነ መስቀል እና ኃይሌ ፊዳ እየጻፉበት የአፓ የመኢሶን ሰዎች በቃ ብዙ ይሰራበት ነበር። በኋላ ነው ኢህአዴግም እንደመጣ መጀመሪያ አካባቢ ያው ሳንሱርን አነሳው በታሪክ ለመጀመሪያ ጊዜ። ከዛ በኋላ የነበሩት ነገሮች እንግዲህ የሚዲያ ሊትረሲ ጉዳይ አለ። ጆርናሊዝም ካልቸር ነው እና ካልቸር ደግሞ እንግዲህ በሂደት የሚጎለብት ነገር ነው እና ይሄ እንግዲህ ቦት ሳይድ ህብረተሰቡም ጋዜጠኛውም መንግስትም የእንግዳ ሆኖ የተቀበለው ነገር ስለነበር በተለይ ደግሞ እንደ ኢትዮጵያ የጋዜጠኝነት ትምህርት ቤት ባልነበረበት ሀገር አብዛኛው ማንበብና መጻፍ የሚችል ሰው በቃ ሊትራሪ ጆርናሊዝም ነው ኢትዮጵያ ጆርናሊዝም ለምሳሌ ኒውስን በሚመለከት ረገድ ምናምን በጆርናሊዝም ፕሪንሲፕሎች የተቃኘ አልነበረም። አክቹዋሊ ይሄንን እንግዲህ ለብቻ በደንብ እንቃኘዋለን። እንግዲህ የተመደበልን እሱ ላይ አንድ ነገር ግን ልጨምርልህ፣ የሚቀጥለው ቶፒክ ላይ ከመሄድ በፊት አንድ ልጨምርልህ የምፈልገው ነገር ኢትዮጵያ ውስጥ ብቻ አይደለም፣ በዓለም አቀፍ ደረጃ ጋዜጠኝነት የሚባል ትምህርት የተፈጠረው በቅርብ ጊዜ ነው። ለምሳሌ እኔ ከትምህርት ቤት ወጥቼ አባቴ ጋዜጠኝነት እንድማር ነበር የሚፈልገው። ይህ እንግዲህ በ80ዎቹ ነው። በዛን ወቅት በቢኤ ደረጃ በዲፕሎም ደረጃ አንደር ግራጁዌት ደረጃ የጋዜጠኝነት ትምህርት አልነበረም። በሙሉ በፖስት ግራጁዌት ደረጃ ነበር። ይኸውልሽ የት ሀገር ይሄ አልነበረም የት ነበር የሚለው ነው። በዲፕሎማ እና በአድቫንስ ዲፕሎማ ደረጃ አልነበረም። አክቹዋሊ የሆነ ፈርስት ዲግሪ ሌቭል ነበር። ለምሳሌ አሁን ኢትዮጵያ ውስጥ አቶ ነጋሽ ገብረ ማርያም የጋዜጠኝነት አባት የሚባሉ ሰው አሜሪካን ሀገር ሄደው ተምረው መጥተዋል። አሜሪካን ሀገር በእርግጥ አሜሪካን ሀገር በጣም ረጅም አቶ ማረጉ በዛብህ ለአቶ ማረጉ በዛብህ የቀሩትም ኢቭን በዓሉ ግርማ ራሱ ፖለቲካል ሳይንስ ፈርስት ዲግሪ ሰከንድ ዲግሪ ምናምን አለ እና ያው ኤኒዌይ በፖስት ግራጁዌት መጀመሪያ ያው እንግዲህ አሜሪካን ሀገር ይሄ ሙያ አለ እንደ ዲፓርትመንት ስኩል ኦፍ ጆርናሊዝም ተከፍቶ ረጅም ጊዜ አለ። አሜሪካኖች በጣም አድቫንስ ናቸው። ሂስትሪያቸው ረጅም ነው በጀርናሊዝም በሚዲያ ታሪክ። ግን ስትመለከች ከኦክቶበር ሬቮሉሽን በኋላ አፍተር 1922 በኋላ ለዋልተር ሊፕማን ይሄ በጣም ትልልቅ ዩኒቨርሲቲዎች እንደ ፔንሲልቫኒያ፣ ዊስኮንሰን፣ ኮሎምቢያ ዩኒቨርሲቲ ምናምን በሙሉ ነበራቸው። አክቹዋሊ እስኪ በስፋት በክፍል 2 የሶሻል ሚዲያ ኢፌክት የጋዜጠኝነት ምን ይመስላል አሁን የሲቲዝን ጆርናሊዝም የሚሉትን ነገሮች አንስተን እንወያያለን። ለክፍል 1 ያው የተገደበልን እና የተመደበልን ሰዓት በማለቁ በክፍል 2 ተገናኝተን ቀጣዩን ውይይት እስክናደርግ ድረስ ቬኑስ
እጅግ በጣም አድርጌ ለጊዜሽ አክብሮታለኝ። በክፍል 2 ብዙ ነገሮችን አንስተን ያንቺንም እንግዲህ የፓሪስ ህይወትና የቀረውንም የለንደኑን አንስተን እንወያያለን። እስከዛ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በናሁ ቴሌቪዥን ዝግጅት ክፍል እንዲሁም በተመልካቾቻችን ስም ከፍተኛ ምስጋናዬን አቀርባለሁ። እኔም አመሰግናለሁ በጣም ኤልያስ፣ በጣም አመሰግናለሁ። እሺ በእናትሽ አሁን የገባችው ታካሚቱ ጋር ነች። ተረጋጊ። እኛ እየረዳናት ያለ ነው። መጀመሪያ ግን ክፍያ ፈጽሚ። እሺ ክፍያው ስንት ነው? 4400 4400 ሄሎ ሼፍ፣ ከሆስፒታል ነው የምደውልልህ። ገንዘብ ቸግሮኝ ነበር። ታዲያ እኮ አሁን አሜሪካ ሌሊት ነው። በምን እልክልሻለሁ? በካሽጎ። ካሽጎ? አዎ ካሽጎ። በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተልዎት። ማስተርና ቪዛ ካርዶን በመጠቀም $5 ጀምሮ እስከፈለጉት ገንዘብ የሚልኩበት አዲስ የመላኪያ መንገድ። $100 ቢልኩ $1 ከ50 ሳንቲም ብቻ የሚከፍሉበት። ለማንኛውም እርዳታም ሆነ ሀገራዊ ጉዳይ ካሽጎን ቢጠቀሙ ምንም ክፍያ የለቦትም። ካሽጎ ከ4500 በላይ የባንክ ቅርንጫፎች ቢፈልጉ በአካውንቶ ወይንም ገንዘቦን በእጆ ቆጥረው በሰከንዶች ልዩነት የሚወስዱበት ቦታ ተዘጋጅቶልዎታል። ዛሬውኑ አፑን በመጫን ተጠቃሚ ይሁኑ። የፍጥነት መንገዳችን፣ ኢትዮጵያን መክፈቻችን ካሽጎ ነው መላኪያችን። እውነትም ካሽጎ። ለኔ የደረሰ ካሽጎ ለእናንተ የሚድረስላችሁ። ካሽጎ